የብሉይ ኪዳኗ ቤተ መቅደስ ወይም ምኩራባ ወይም ደብተራ ድንኳን ብለን የምንጠራት ከኢየሩሳሌም ከተማ በስተ ምስራቅ አካባቢ እንደሚገኝ ስለ ደብረ ዘይትን ጨምረውበት ይለፉ። ደብረ ዘይት ብዙ ወይራዎች የሚገኙበት የሚል ስያሜ ያለው ደብር ማለት ተራራ ነው። ለምን ብሎ መጠየቅ እንኳ ያው ተገቢ ሳይሆን አይቀርም። የዘይት ተራራ የተባለበት ምክንያት ደግሞ በደም የገዛኸኝ ባለውለታዬ በቃየል ጎዳና እንዳልጓዝ እርዳኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ የልዑል እግዚአብሔር ቤተሰቦች እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ሰነበታችሁ? እግዚአብሔር ይመስገን። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁን መምህር። እንኳን ለጌታችን ለኢየሱስ ክርስቶስ ዳግም ምጽአቱ መታሰቢያ ዓመታዊ በዓሉ በሰላም አደረሰዎት። እንኳን አብሮ አደረሰን መምህር። እንግዲህ ዛሬ የመጣ ነው በዚህ በደብረ ዘይት ጌታችን ኢየሱስ ክርስቶስ በዚህ በሕይወተ ሥጋ እያለ ሲመላለስ ባደረጋቸው ትምህርቶችና እንዲሁም ደግሞ ከዕርገቱ ጋር ዳግም ምጽአቱ ጋር በተገናኘ በርካታ ነገሮች የሚነገሩበት ነው። ትልልቅ ምስጢራት ሁሉ የሚመሰጠሩበት በዓል ነው እና ይህ ደብረ ዘይት በዓል ዛሬ የምንወያየው ስለ ደብረ ዘይት ነው። መልካም ጥሩ ነው። እንግዲህ ያው ደብረ ዘይት እንደሚታወቀው በጣም ሰፊ ትንታኔ የተሰጠበት በሊቃውንቱም በቴዎሎጂያኑ በአባቶችም በጣም ሰፊ ትርጉም የተሰጠበት ሳምንት ነው። ጌታ ኢየሱስ ክርስቶስ በዚህ በስጋዊ ዘመን ኑሮ ከሰራቸው ስራዎች በሰፊው የሚታወቀው ደብረ ዘይት ነው። ደብረ ዘይትን እንደ አንድ ስያሜ እንደ አንድ ተራራ እንነሳ እንጂ ደብረ ዘይት ክርስቶስ ካስተማረባቸው የሥራ ቦታዎች እንደው ጥቂቶቹን ስንመለከታቸው በብዛት ተራራ ቦታዎች ላይ አስተምሯል። ከነዚህም ተራራ ቦታዎች መካከል አንዱ ደብረ ዘይት ነው። በባህር አጠገብ አስተምሯል። ከዛ በመስክ ወይንም በሜዳ አካባቢ ደልዳላ በሆነ አካባቢ አስተምሯል። ይሄ የክርስቶስ የትምህርቱ ማዕከል የተደረገበት ዋናው ነው። ስለዚህ በተራራ መካከል ተደረጉ ተብለው ከሚገመቱት ትምህርቶች መካከል አንደኛው የምንመለከተው ይህን ደብረ ዘይት የምንለው በዚህ ሳምንት የምናከብረውን በዓል የደብረ ዘይትን በዓል ነው። በተራራ ላይ ከተደረጉ ትምህርቶች ውስጥ የምንወስደው ለምን ብሎ መጠየቅ እንኳ ያው ተገቢ ሳይሆን አይቀርም። ኢየሱስ ክርስቶስ በምድር ላይ በሚመላለስበት ጊዜ ለምንድን ነው በተራራ በወንዝ በሜዳ ያደርግ የነበረው? አስተምሮቱን ለምንድን ነው በቤተ መቅደስ ያላደረገው ብሎ መጠየቅ ተገቢ ነው። ምክንያቱ ሊቃውንቱም እንዳሉት እኔም ከመጽሐፍ እንዳገኘኋቸው ምክንያቱ ምንድነው ብለን ብንጠይቅ ምክንያቶቹ ብዙ ናቸው። የመጀመሪያው በዛ ሰዓት ላይ ያለችዋ የብሉይ ኪዳኗ ቤተ መቅደስ ወይም ምኩራባ ወይም ደብተራ ድንኳን ብለን የምንጠራት ምኩራቦቹ በጣም ጠባቦች ነበሩ። የህዝብ ቦታ የማይበቃቸው፣ ህዝብ ተሳትፎ ለማድረግ የማይመቹ ቦታዎች ነበሩ። አንዱ እሱ ነው። ሁለተኛው ምክንያት ደግሞ ወንጌልን ለህዝብ በስፋት ለማድረስ ይከተሉት የነበሩት ህዝቦችን ብንመለከት ራሱ በመጽሐፍ የተመዘገበ 5000 አለ፣ 4000ም አለ። ስለዚህ 5000 4000 ህዝብ የሚችል ምኩራብ አልነበረም በዛ ሰዓት። በምኩራብ ያላደረገበት በደብረ ዘይት ያደረገው የነበረው አስተምሮ አንዱ ምክንያቱ እሱ ነው። እኔም በተረዳሁት ልክ ነው እናገረው። ስለዚህ አንዱ ምክንያታችን ይሄ ነበረ፣ በምኩራብ ያላስተማረበት ምክንያት። ሌላው ፍጥረት ሙሉ የእግዚአብሔር ቤተ መቅደስ ነው። እንደው እግዚአብሔር ቤተ መቅደሱን የሚገነባበትን ቦታ ወንጌል የሚያስተምርበትን ቦታ እየመረጠ ያደርግ የነበረው በለምለሙ ከፍታ ባለው በተራራ ይወስድ የነበረው የመንግስተ ሰማያትን ከፍታ የወንጌልን ከፍታነት ለማሳየት ሊጠቀምበት የነበረ ቦታ ስለነበር ወደ ተራራ ወስዶ ያደረጋቸው የነበረው ያ ነው። እዚሁ ላይ ወንጌሉን እያየ ነው መሄዱም ስለሆነ ዋናው ትልቁ አስፈላጊነቱ ህዝቡም ወንጌሉን ስለሆነ መረዳት ያለበት መነሻውን የማቴዎስ ወንጌል ምዕራፍ 24 ነው እንደ መነሻ አድርገን ይሁን። ከዛም ከቤተ መቅደስ ወጥቶ ወደ ደቀ መዛሙርቱ የመቅደሱ ግንቦች ያሳዩት ነበረ የሚለው ኃይለ ቃል ነው ያለ። እስኪ መምህር እዚህ ጋር ትንሽ ነገር ይበሉንና እያየን አብረን በጋራ ስለ ደብረ ዘይትን ጨምረውበት ይለፉ። አዎ መልካም ጥሩ ብለዋል መምህር። እንግዲህ ደብረ ዘይት ጌታችን ኢየሱስ ክርስቶስ በርካታ ስራዎችን የሰራበትና ለወደፊቱም የሚሰራበት ቦታ እንደሆነ ቅዱስ መጽሐፍ ይናገራል። አንደኛ ቅድም እንዳነሱት ተራራ እንደመሆኑ መጠን
ደቀ መዝሙር ሲበዛ ተማሪ ሲበዛ መምህር ከፍ ካለ ቦታ ላይ ሆኖ ደቀ መዛሙርቱ ደግሞ ከታች ሆኖ ዝቅ ካለ ቦታ ላይ ሆኖ መማር ማስተማር ግዴታ ስለሚሆን ደብረ ዘይት ላይ ሆኖ ጌታችን ኢየሱስ ክርስቶስ ትምህርቶቹን ሁሉ ያስተምር ነበረ። አንደኛው የትምህርት ቦታ ነው። ሁለተኛ ደግሞ መዓልተ ይሜህር ቀን ቀን ያስተምርና ወሌሊተ ይቤይት ውስተ ደብረ ዘይት ሌሊት ሌሊት ደግሞ ደብረ ዘይት እየሄደ ያድር ነበረ ጌታችን ኢየሱስ ክርስቶስ። የመጨረሻው የሚባለው ደግሞ እርገቱ የተፈጸመውን በደብረ ዘይት ነው። በሐዋርያት ሥራ ምዕራፍ 1 ላይ ጌታችን ኢየሱስ ክርስቶስ ያረገው ከ40 ቀን በኋላ እርገቱ ሲፈጸም ወይም በ40ኛው ቀን እርገቱ ሲፈጸም በደብረ ዘይት ተራራ ላይ እንደሆነ መጽሐፍ ይናገራል። ሐዋርያት ቅዱስ ጴጥሮስም መስክረው የነገሩን ማለት ነው። እንግዲህ በአራተኛ ዳግመኛ በሚመጣበት ሰዓት የመገለጫ ቦታው ደብረ ዘይት እንደሆነ በደንብ አድርጎ ያትታልና ደብረ ዘይት ማለት ምንድነው? ምን ማለት ነው ሲባል ደብረ ማለት ተራራ ነው፣ ቅድም እንዳነሱት። ዘይት ማለት ደግሞ የሚታወቅ ነው። ዘይት ነው፣ ሌላ የተለየ ስያሜ ስለሌለው ማለት ነው። እና ተራራው በጥቅሉ ስሙ ሲጠራ የዘይት ተራራ ተብሎ ይጠራል። የዘይት ተራራ የተባለበት ምክንያት ደግሞ ያ ቦታ እንግዲህ በኢየሩሳሌም አሁንም ጭምር ማለት ነው ከኢየሩሳሌም ከተማ በስተ ምስራቅ አካባቢ እንደሚገኝ አንዳንድ መጻሕፍት ይናገራሉ። ሂደን ባናየውም ማለት ነው እግዚአብሔር ከፈቀደ አንድ ቀን ሂደን ልናየው እንችላለን። ግን ያ ተራራ በወይራ የተሞላ ተራራ እንደነበረ፣ በጣም በርካታ ወይራዎች የሚገኙበት ቦታ እንደነበረ ተገልጧል። ስለዚህ የሚገርም ነው። እኛም ሀገር ደብረ ቆናጽል ምናምን እንደሚባሉ ቀበሮች የሚወጡበት ቦታ ደብረ ቆናጽል እንደተባለ ያው ስም የሚወጣው የሆኑ ነገሮች ዓላማ ያደረገ ነው እና እሱ ነው እንግዲህ ያ ተራራ በወይራዎቹ ስያሜ የተሰየመው ማለት ነው። ደብረ ዘይት ብዙ ወይራዎች የሚገኙበት የሚል ስያሜ ያለው ማለት ትርጉም አለው። ከዛ ልፍ ስንል እንግዲህ ጌታችን ኢየሱስ ክርስቶስ ወደዚህ ተራራ ነው የወጣው። ከቤተ መቅደስ ሲያስተምር ቆይቶ ወደ ተራራ ወደዚህኛው ተራራ ነው የወጣው። ማለትም ከኢየሩሳሌም በስተ ምስራቅ ወዳለው ተራራ ማለት ነው። እዛ ላይ ሄዶ ነው እንግዲህ ደቀ መዛሙርቱን በተለይ ደግሞ ሶስቱን ባለሟሎችን ደቀ መዛሙርቱን ማለት ነው ይዟቸው ሲወጣ ነው ደቀ መዛሙርቱ የቤተ መቅደሱን ሕንፃ አሳይተው ጥያቄ የጠየቁት። እንግዲህ የጠየቁት ጥያቄ አለ። ያለ ጥያቄ እንግዲህ የተመለሰለት መልስ አለ። በሚገርመው ሁኔታ ቀጥታ የሚገናኘው ከሰብአ ዘመኑ ከጥጦስ ዘመን ጋር ይገናኛል፣ ከዕለተ ምጽአት ጋር ይገናኛል። በርካታ ትርጉሞች ይሰጣልና እያንዳንዷን የተወሰነ ሀሳቦችን እያነሳን ነው። የሚገርም ነው። እኔው እዚሁ ጋር በጣም የሚገርመኝ ነገር እውነት እላቸዋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም ይሄ ድንጋይ በድንጋይ ላይ ይፈርሳል የሚለውን እንደው እስኪ መምህር እንደው እኔ ፖለቲከኛ አይደለሁም፣ ግን ከፖለቲካ ጋር ማገናኝተው ከአሁኑ ዛለው ፖለቲካ ጋር አገናኝተው የተረጎሙት ሊቃውንት አሉ። እኔ ይሄ ድንጋይ በድንጋይ ላይ ብለው የተናገሩት አንደኛዋ እቺው ኢየሩሳሌም ናት። ኢየሩሳሌም ፈርሳ ነበር። ፈርሳ መልሳ እንደገና የኢየሩሳሌም አይሁዳውያን ቤተ አይሁድ ተበትነው ነበረ፣ ዝሩ ነበሩና በኋላ ግን ቤተ አይሁድ ተሰብስበው የሆነ መገንባት ሲጀምሩ እንዲያደንቅላቸው ፈልገው ነበረ የቤተ አይሁድን ነገር። ግን ቤተ አይሁድ ህዝባቸው ቢሰበሰብም እንኳን ልቦናቸው ግን ወደ እግዚአብሔር የተሰበሰበ አልነበረምና ይሄን ቤት አድርጋችሁት ነው ድንጋይ በድንጋይ ላይ በሕዝቅኤል ላይ የተቀመጠውንም ድንጋይ በድንጋይ ላይ ተቀምጦ መፍረሱ አይቀርም የሚለው በሕዝቅኤል የተነገረውንም ይሄንንም እንዲያውም እስራኤልን ኢራን እንደምታፈርሳት ሁሉ የተጻፈው በሕዝቅኤል የተነገረው ትንቢት ይሄም ሳይሆን አይቀርም። አንዱ የዘመኑ ፍጻሜ ማሳያም ስለሆነ በኋላም ዘመን የምንመለከተው ስለሆነ ድንጋይ በድንጋይ ላይ የተባለችው አንዷ ቤተ አይሁድ ናት። ቤተ አይሁድ መሪዎቿም ቤተ አይሁድ ራሳቸውም በቃ ወደ ክርስቶስ መቅረብ የማይፈልጉ ክርስቶስን ማወቅ የማይፈልጉ አሁንም ድረስ በድንጋይ ዘመን ውስጥ ያሉ ሰዎች መሆናቸውን የማሳየት የሚችል ነገር ነው። ወደ ክርስቶስ እንዳልቀረቡ የሚያሳይ ነው። ድንጋይ በድንጋይ ላይ አሉ። እኔ ያገኘሁት ይሄ ይመስለኛል። መምህር ሌላ ግሩም ነው። አይ ጥሩ ነው። እንግዲህ ድንጋይ በድንጋይ ላይ እንዳለ ሳይፈርስ አይቀርም የሚለውም እንደ ቴዎሎጂያኑ ማለት እንደ ውጭ ጸሐፍት እርሶ እየተመለከቱት ይሄዳሉ። እንደ መተርጉማኑ ሀገር ውስጥ ሊቃውንት በተለይ ደግሞ ከነ ቅዱስ ዮሐንስ አፈወርቅ ከነ ማር ዮሐንስ ከነ ቅዱስ ኤፍሬም የተተረጎሙትን አባቶቻችን ተርጉሞ ካስቀመጡት ጋር እያነጻጸርን አብረን እንጓዛለን ማለት ነው።
ድንጋይ በድንጋይ ላይ ሳይፈርስ አይቀርም ያለው እንግዲህ ጌታችን ኢየሱስ ክርስቶስን ደቀ መዛሙርቱ አሻግረው አይተው ቤተ መቅደሱን ያንን ቤተ መቅደስ ትመለከተዋለህ ብለው ጠይቀውት ነበረ። እንዲያደንቅላቸው ነው። ቀደም እንዳነሱት ይህ ቤተ መቅደስ እንዴት እንደሚያምር እንዴት እንደተዋበ እንዴት እንደተሰራ ታያለህን ብለው ጠይቀውት ነበረ። ያው መተርጉማኑ የጠዋት ፀሐይ የማለዳ ፀሐይ ግንቡ ላይ አርፋ አምሮ ተውቦ ቢያዩት ብለው ሲያንጸባርቅ ሲያዩ በጣም እንትን አሉና እነርሱም ደግሞ ወደ ራሳቸው ሐሳብ ለመሳብ ብለው እንደነርሱ እንዲያደንቀው ብለው ጌታችን ኢየሱስ ክርስቶስን ቤተ መቅደሱን አሳይተውታል። ያን ጊዜ ነው ጌታችን ኢየሱስ ክርስቶስ ይህ ድንጋይ በድንጋይ ላይ እንደተቀመጠ አይቀርም ብሎ የተናገረው። ምክንያቱም የሚያስደንቅም አይደለም ነው ጉዳዩ ያለው። እውነትም እንደተባለው ግን አልቀርም። ያ ቤተ መቅደስ ነው ያሳየው። ምስጢራዊ ሂደቱ እንዳለ ሆኖ አፍአዊ በሆነው ትርጉም በራሱ ያ ህንፃ ቤተ መቅደስ ፈርሷል። እንግዲህ ጌታችን ኢየሱስ ክርስቶስ ሲወለድ በሮማውያን ቅኝ ግዛት ስር ነበረች በሮም ቅኝ ግዛት ውስጥ ነበር የነበረችው ኢየሩሳሌም እና በስልሳዎቹ አካባቢ እንቅስቃሴ አድርገው ነበረ ነፃ ለመውጣት ከሮማውያን ቅኝ ግዛት ነፃ ለመውጣት ሰፊ እንቅስቃሴ አድርገው ነበረ። ግን በጣም ተመትተው በጣም ተቀጥቅጠው በጣም ብዙ ሰው አልቆባቸው ያ ነገር ከሽፎባቸዋል እና መልሰው በ69 ዓመተ ምህረት አካባቢ ደግሞ ድጋሜ ተደራጅተው እንቅስቃሴ አድርገው ነበረ እና ያንን እንቅስቃሴ ለመግታት ጥጦስ የተባለ የጦር መሪ ከሮም መንግስት ተልኮ መጥተው ነበረ ወደ ኢየሩሳሌም ማለት ነው። ኢየሩሳሌም ወጥቶ እንግዲህ ቤተ መቅደሱን እየዞሩ ሲጎበኙ አመጹብን ያሏቸውን ሰዎችም እያደኑ ሲያስሩ ሲገሉ አንዱ እንግዲህ መቼም አንዳንዱ ሰው ረፍት የለውም፣ እጁም አያርፍም። እንግድነት ሂዶ አያርፍ፣ መንገድ ሲሄድ አያርፍ፣ ታክሲ ውስጥ ገብቶ አያርፍ፣ እጁም አያርፍ። በርካታ ሰው ነው ያለና አንድ ወታደር የቤተ መቅደሱን ግንብ ድንጋይ ብድግ ያደርጋል። ብድግ ሲያደርግ እዛ ከድንጋዩ ስር የተቀበረ ድስት ሙሉ ወርቅ ነበር ያገኘው ይላል መተርጉማን ሊቃውንቱ እንግዲህ እና ያንን ድስት ሙሉ ወርቅ ሲያገኝ ድስት ሙሉ ወርቅ አገኘው እኮ ብሎ ለወታደሩ ከሮም ተጉዘው ለመጡት ወታደሮች ሲናገር እነዛ ወታደሮች ለካ ይሄ ቤተ መቅደስ ውስጡ ወርቅ የተሞላ ነው፣ በድንጋይ የተዘጋው ሁሉ በዚህ ነው ለካ ብሎ ያንን ቤተ መቅደስ ለመስራት ከ40 ዓመት በላይ ነበር የፈጀው። 40 ዓመት የፈጀውን ቤተ መቅደስ ከ40 እስከ 46 ዓመት የፈጀውን ቤተ መቅደስ በአንድ ሰዓት ጊዜ ውስጥ ነበር የጨረሱት። ውልቅልቅ አድርገው ነቅለው እንትን ያደረጉት ወርቅ ለማግኘት ወርቁን ለማግኘት ማለት ብር ፍለጋ እና ጌታችን ኢየሱስ ክርስቶስ አስቀድሞ የነገራቸው ይሄንን ነበረ። በኋላ ሳይፈርስ የሚቀር እንዳይመስላቸው ይህ ቤተ መቅደስ በእንዲህ አይነት ምክንያት ይፈርሳል። ያ መፍረሱ ደግሞ ለሕይወትም ትልቅ ትርጉም አለው። ቀደም እንዳነሱት አንድ ነገር በመጽሐፍ ቅዱስ ሲነገር ትላንት ላለፈውም ቀጥታ የሚተረጎማል፣ ወደኋላ ተመልሶም ደግሞ ወደፊት ተጉዞም ስላለፈውም ስለሚመጣው ነገር ስለሚያስረዳን እና ድንጋዩ በድንጋይ ላይ እንደተቀመጠ አይቀርም ብሎ ይህንን የነገረን በዚህ ነው ብሎ ሊቃውንት አባቶቻችን ተርጉመዋል። ፍቅር ነህ ጌታዬ በደም የገዛኸኝ